በፍጹም አላደርገው በፍጹም ግድ የለሽም ማዬ ለሁለታችንም የሚጠቅም ሐሳብ ነው የነገርኩሽ እኮ እንዴት ሆኖ ነው የተሻለ ሐሳብ የሚባለው ፈጣሪን ልጄን ካይን ያታረቅብኝ ብዬ ለማንኩ እንጂ መቻል ላይ አይናልኩት እንደማት ያውቃለሁ እሱም እንደማይለያየን አምናለሁ ለጊዜው ግን መሆን ያለበት ይሄ ነው ማዬ ለምን ንገረኝ ለምን ኦኬ በዛ ጉዳይ ላይ የግድ መግባባት አለብን አታስቢ እቃውን ለሚመለከተው አካል ለመስጠትና የማውቀውን ሁሉ ለመናገር እየሄድኩ ነው አታደርገው ኦኬ በፍጹም አታደርገው የባሰ አዘቅት ውስጥ ከመገባ እስካሁን ድረስ ላቢቲ ባደረኩት ትብብር የሚመጣብኝ መቀበል እመርጣለሁ ኦኬ የመረጥከው መንገድ እኮ ምናልባት የሚባሰው ሊሆን ይችላል አንቺ ሴት ምን አይነት ምክር ነው ግን እየመከርሽኝ ያለሽው ለሁላችን የሚጠቅም ምክር ነው መክረም ኦኬ ከሁሉም በላይ ግን ለልጆቻችን ደህንነት ስል ነው ተውምል አሁን እውነቱን ልትነግረን ፍቃደኛ ነህ እውነቱ እኮ አሁን የነገርኩ ነው ስለዚህ እኔ አልገደልኳቸው የቅርብ ደበኛቸው ሆነ የተገኘው እኮ አንተ ነህ ቢሆንም በተጠረጠርኩበት ወንጀል ግን እጄ የለበትም እያልኩ አይ ማርቲዬ ያ በፊት የምታውቂው ተስፋ ያለው ሮቤል እኮ የለም አዝናለሁ በጣም አዝናለሁ ዛሬ ያዘንኩብህን ያህል በህይወት ዘመኔ ሁሉ ማዝንባ ይመስለኝ ወደሽና ፈቅደሽ የገባሽበት ሀዘን ስለሆነ ራስሽ ተወጪው በተረፈ ግን አክሊሉ የካደውን እውነት አንቺም የምትክጂው ከሆነ ገና ብዙ ነገር አበላሻለሁ ይበቃል አይምሮ በየቀኑ የሚፈጥረው ስን ጋለ ስፍራ ያዋለኝ ጊዜና አጋጣሚ እኔን ማንነት አቆሸሹት አስመለከተህ እንጂ የልቤን ንጽህና በሴተኝነት ቀይራ እንድትሆን እጅልኝ ግን አልፈቅድልህም እጅግ በጣም የጠፋብኝ አልመሰለህም አዎ እያሰብኩበት ስለነበረ ይሄን ያህል ጊዜ ምን ማለት ነው እንደማለት ምን ማለት እንደሆነ ምናልባት ወደፊት ይገባን ይሆናል ጥሩ ለማንኛውም ውሳኔህን ዛሬ እንድታሳውቀኝ እፈልጋለሁ ምን አሰብክ ሳጣት ናፍቀኛል ሳገኝ ታናድደኛል ምን ይሆን የሚሻለንማ ፈጣሪ ነው የሚያውቀው እስከዛው ድረስ ግን እየናፈቅሽኝ እየናፈቅኩሽ እየተናደድሽብኝ እኔም እየተገረምኩብሽ እንዘልቃለን እስከ መቼ መድረሻችን ምን ድረስ ነው ይሄንንም አንድዬ ብቻ ነው የሚያውቀው በቃ ዝም ብለን እንሂድ አይሻልም ዳናይት በመሄድ ውስጥ መድረስ የሚባል ነገር አለ እውነት ለመናገር እኔ የሚናፍቀኝ እኔና ያንተ መድረሻ ማውቅ ዛሬ ያገኘው ከመጨረሻ ውሳኔ ለመስማት አንተ ሰውዬ ስነ ስርዓት እኮ የምን ስነ ስርዓት ምን የሚሉ ስነ ስርዓት አላውቅልህ የቀልዱ ጊዜ አልፎ ቢያንስ ካሁን በኋላ እኔ እናንተ እንደ ሰው መኖር አለብን እንደ ሰው መጸጸት እንደ ሰው መቀጣት አለ ይገባሃል ከዚህ በኋላ የኔ እናንተ መኖሪያ እስር ቤት እኔ የምሰናበተው ቤተሰብ ነኝ በሬን ዘግቼ ነው የመጣሁት ከቻልክ አሁኑኑ ቤተሰብን ተሰናበትና እጃችንን ለፖሊስ ስጥ እኔ እናንተ ብቻ ሳንሆን በእኔ እናንተ ስር ያሉት ሁሉ ቀስ በቀስ
ምን ነው አንተ ማመን እኮ ከባድ ነው። ድንገት ተነስተ ከዚህ ቦታ እንሂድ ልትለኝ ትችላለህ። ምን ብለሽ ደስ ይልሻል? ታውቀዋለህ። እንጋባ። ደስታዬ አንተ ቤት ውስጥ ካንተ ጋር ብቻ ነው። መጣሁ። ሚስጥር ነው በመጠኑ። ሄሎ። ያልከኝን ነገር አምኜ መቀበል ትቸገራለሁ። ባትቸገር ነው የሚገርመኝ። እውነቱ ሁሉ ግን እውነት ነው። ያልኩን በሙሉ ትቼዋለሁ። እኔ በፍጹም አላምንም። እንግዲህ ምርጫው በሙሉ ያንተ ነው። እኔ ግን ትክክል ይሁንም አይሁን ሌላ የህይወት መንገድ ስለጀመርኩ ደረጀ፣ እኔ እናንተ ከእንግዲህ በኋላ ምን እናጠቀው ነገር ባይኖር ደስ ይለኛል። አማርኛ ማጣፈጡን ትተን በግልጽ ብንነጋገር መልካም ይመስለኛል። ይቅርታ ደረጀ፣ ከነገርኩ በላይ ግልጽ ነገር ከየትም ሊመጣ አይችልም። ከነገርከኝ ነገር ይልቅ ያልነገርከኝን ሰምቼዋለሁ። ምን ይሆን እባክህ? 200 ሺህ ብሩ ያንሰኛል እያልከኝ ነው? አዝናለሁ። በነገርኩ ነገር ልብህን አሳርፍ። ምክሩ ለጊዜው ይቆይልህ። ቆይ ግን አላማህ ምንድን ነው? ደህና ዋል። ቆየሁ። እዚህ ሆነ ማውራት አትችልም ነበር? መቀናቱ ነው። ቅናትም ከሆነ በማይቀናበት ሰው ነው የቀናሽው። እንግባ። አጸድ የት ነው ያለ ነው? ምን ነው አጸድ? ቅድም ተነጋግረን ምንድነው? ሆስፒታል እንደምንሄድ ነው። ሆስፒታል? አዎ፣ ሕክምና እንድታገኝ ነው ደስ ያመጣውሽ። ሕክምና ምን ነበር? እንደዛ ይባል ማጸድ። አልገባኝማ፣ አስረጅኛ። እሺ በፈጠረሽ እህት አለ፣ ተስፋ አታስቆርጪ። ቆይ ሕክምና ምን እንደሆነ አታውቂም? አላውቅም። እሺ በቃ አሁን እንግባና ሁሉንም ነገር በሂደት ታየዋለሽ። አልገባም። ግን አሁን ያለነው የት ሀገር ነው? ኢትዮጵያ ነው፣ አዲስ አበባ። ግን አንድ ልጅ ሳምርዬ የት ነው ያለችው? ፈጣሪ ሆይ እባክህ ናቴ ድረስላት። ደጋግሜ ነገርኩሽ እኮ ከዚህ በኋላ ሳምሪን አናገኛትም። አትንገሪኝ አልኩሽ እኮ። እሺ በቃ አልነግርሽም። ቆየት ናት? ማን? ሳምሪዬ ልጄ ናታ። ካየኋት እኮ ቆየው፣ ብዙ ጊዜ ሆነኝ። የት ነው ያለችው?
ከጋሼ ጋር አልተገናኛችሁም? አልገባኝም። አሁን እኮ ነው የወጡት። ወዴት ነው የወጣው? መውጣታቸውን እንጂ ወዴት እንደወጡ እንኳን አላውቅም። አመሰግናለሁ። አቤት። ድንገት ከቤት የሚያስወጣ ምን ነገር ተገኘ? አንድ ጉዳይ ገጥሞኝ ነው። እመለሳለሁ። አረፍ ብለሽ ጠብቂ። ለምን አልነገርከኝም? ይቅርታ ሄዱ። ትገርማለህ። እማ ወይዬ ልጄ መጣሽልኝ አይደል? አዎ መጣሁልሽ እኮ ነይልኛ። እሺ ነይና አቅፋ ለሰሚኝ። እሺ ነይልኝማ። ንባጃዛ የት ነው የምገባው? ልጄ እኮ እየጠራችኝ ነው። ታያት እንጂ ፍሬ። ይኸው ሰማሻት? ታያት እያለችሽ እኮ ነው ልጄ። ይዋዘር እንደውም ታዩ፣ እኔ ራሴ እመጣለሁ። እንዳትነካት ልጄን እንዳትነካት። መጣብሽ ሳምዬ፣ መጣብሽ ልጄን እንዳትነካት። መጣብሽ ልጄን እንዳትነካት ሳምሪ። ኧረ ዶክተር አዳም። አቤት። ፈለግሽ? እንደዛ ነው። ለምን እንደምንፈራራ አይገባኝም። አረ ምን ቆርጦን በአገር ሰላም። አነጋገር ቅኔ ለበስ ይመስላል። ቅኔው ቀርቶብን በአግባቡን በተግባባን። እንደው የመፈራራቱን ነገር ታነሳሽው አይቀር የት እንደሆነ ባላውቅም አንድ ወቅት አንድ ቦታ የማውቅሽ ይመስለኛል። እኔ የት ይሆን በሞቴ? ሰውየው ቤት ይመስለኛል። ሰውየው? የቱ ሰውዬ? ስሙማ አይጠራም። ባይሆን ሌላ ጊዜ ሁኔታና አጋጣሚ ሲመቸን እናወጋ ይሆናል።
መሆን ያለበት አንድ ይሆናል ሳሌም። አሁን በእጅሽ ያለው ብቸኛ አማራጭ መበርታት ብቻ ነው። እየሞከርኩ ነው እንግዲህ። አሁን እዚህ ለምን መጣሽ? ምናልባት እስክበረታ ይሆን። ለማንኛውም ግን እዚህ ድረስ ደውዬ እንድትመጣ ስላደከምኩ በጣም ይቅርታ። እኔ ምን ችግር አለው? ቢያንስ የጓደኝነት ስሜት እየተሰማኝ ስለሆነ ነው ደውዬ ጠራው። እንደዛ ከተሰማሽማ ይቅርታ ልጠይቅኝ አይገባም። ስለቀረብሽኝ እኮ ነው ና ያልሽኝ አይደል እንዴ? አዎ። ስለዚህ አትጨነቂ። አመሰግናለሁ። ለህይወቴ ታስፈልገኛለህ ብዬ ነበር አይደል? አዎ። የሰው ልጅ ማለት በቀናት መካከል ነው ይላል መጽሐፍ። ልክ ነሽ። እኔም እስከዛሬ የመጣሁበትን የህይወቴን መንገድ እንድትጽፍልኝ ፈልጋለሁ። በመጽሐፍ መልክ ማለትሽ ነው? አዎ። የኔና የቤተሰቦቼ ህይወት ብዙ ሰዎችን ሊያስተምር እንደሚችል እርግጠኛ ነኝ። እንደውም በመጽሐፍ ውስጥ ለድሮ ፍቅረኛ የሰጣትን ፍርቱና የሚለውን ስም የኔም ቢሆን ደስ ይለኛል። ግን አስበሽበታል? ብዙ ጊዜ አስቤበታለሁ። የኛ የቤተሰብ ህይወት አንድም ሳይቀር ለህዝብ መውጣት አለበት። አንተ ደግሞ ይሄንን ለመጻፍ ከበቂ በላይ የሆነ አቅም እንዳለ ባሳተምከው መጽሐፍ እርግጠኛ ሆኛለሁ። ስለ አድናቆትሽ አመሰግናለሁ። ግን እንደው ትንሽ ጊዜ ወስደሽ ብታስቢበት ጥሩ ነው። በፍጹም አላስብበትም። የኔና የቤተሰቦቼ ታሪክ የሚወጣበት ትክክለኛው ሰዓት አሁን ነው። እባክህን ሁሉንም ነገር ልንገርህና ጻፈው። እሺ። እንግዲህ ቅድም እንዳልኩ ፍርቱና የሚለው ስም ስለኔም ስለሚገባኝ ዳግማዊት ፍርቱና ብለህ ብትጽፈኝ ደስ ይለኛል። አሁን መሄድ እንችላለን። Hi. እንዴት ነሽ? አሎ። ዩዲቴ ለጊዜው አንቺ እንዳሰብሽው አልሆነ። እንዴት? ሁሉንም ነገር አስረድቼዋለሁ። ተካ ግን በጣም ለማመን ተቸግሯል። እና ምን አለሽ? ሁለታችሁም በያላችሁበት የጽሞና ጊዜ እንደሚያስፈልጋችሁ ነገረኝ። እስካሁን ለየብቻችን ሆነን የወሰድነው ጊዜ አይበቃም ያንሰናል ነው የሚለው? አዎ። በመረጋጋትሽ ደስተኛ ቢሆንም ለነገ ግን ዋስትና እንደማይሆኑ አጥብቆ ነገረኝ። ስለዚህማ ተጨማሪ ጊዜ ይፈልጋል። ሶሲ በጣም ነው ማመሰግንሽ። ከዚህ በኋላ በእኔ ምክንያት በፍጹም አትጨነቂ። እኔ ራሴ ደውልለታለሁ።
ግን ዛሬ ማታ ወደ ዱባይ ስለሚበር መነጋገር ካለባችሁም ከዛ በኋላ ይሻል። ምን ይምጣልሽ? አይ ምንም አልፈልግም። ይሁን ነገር ጠጪ። ሻይ ጠጪ። ይቅርብኝ ራዴ። ቴንክ ዩ። ስሜታዊ ስለተናገርኩሽ ነገር ይቅርታ አድርጊ። ምንም አይደል፣ እረዳሻለሁ። አመሰግናለሁ። በእንቢታ የጸናሽበት አቋምሽን መለስ ብለሽ እንዳሰብሽበት እርግጠኛ ነኝ። አቋሜ እንኳን አቋሜ ነው። ደስማ መሆን የለበትም ሉሊት፣ በፍጹም መሆን የለበትም። መሆን ያለበትን ነገር አንቺ ባትነግሪኝ ደስ ይለኛል። እየነገርኩሽ አይደለም፣ ያው እየተመካከርን ነው አይደለ? ጥሩ። እሺ፣ መመካከራችን መልካም ነው። የሽጉጥ ዝርፊያ ውስጥ ለመግባት ግን መዶለት አይኖርም። ለምን? ከዚህ የተሻለ አማራጭ ቢኖር እኮ እኔ ራሴ ደስ ይለኝ ነበር። ባይኖርም ልጅ ይሄንን አማራጭ ልናደርገው ግን አይገባም። እሺ፣ እና ወንድሜ ምን ይሆን? ባለቤቴስ ምን ይሆን? ሉሊት፣ ዛሬም የተገናኘነው ለጭቅጭቅ ሆኖ በጣም ነው የማዝነብሽ። ኧረ እባክሽ እኔ ያስተዋልሽ። እሺ ምን ይሆን? ይኸውልሽ ፖሊሶች ቢያንስ የሆነ ፍንጭ ላይ እስኪደርሱ ድረስ ባለቤቴ ምንም አይነት እርምጃ ውስጥ እንዳይገባ ለምኛው ተስማምቶልኛል። ይሄማ በፍጹም መሆን የለበትም ሉሊት። ምን ማለት ነው ይሄ? አይሆንማ። ባለቤትሽን በፍጹም ላምነው አልችልም። የተናገረውን ነገር በማንኛውም ሰዓት እንደሚፈጽመው እርግጠኛ ነኝ። እንዴት አወቅሽ? ለእኔም ለወንድሜም በግልጽ ነግሮናል። እኔ ደግሞ ቃል አስገብቼዋለሁ እኮ። እኔ ግን አላምነውም። እሺ አታምኚውም እና ምን ይፈጠር? እባክሽን ሉሊት፣ እንደው እባክሽን፣ እኔ ያልኩሽ ሀሳብ ይሻላል። አንድ ነገር ልንገርሽ፣ አንቺም ሆንሽ ወንድምሽ ግን ሲበዛ ራስ ወዳዶች ናችሁ። አልጨረስም። ይቅርታ ሉሊት፣ እኔና አንቺ መቼም አንጨርስም። በዚህ ብዙ ነገር በሚሰራበት ዘመን ውስጥ እችን ትንሽ ውለታ መዋል ያቃታቸው አንቺና ባለቤትሽ ናችሁ፣ ራስ ወዳዶች። ደግ አደረግን። ስሚ ሉሊት፣ አንቺ ሴት ነሽ። ሴት ልጅ ደግሞ ብዙ መላላት። አሃ፣ እና አንቺ የሴት መላ ማቅረብሽ ነው ነበር። ቀሽም ነሽ። ይሄ መላ ሳይሆን የባሰ አዘቅት ውስጥ የምትገቡበት የሞኝ ድፍረት ነው። እሺ ደግመሽ እንዳትደውይልኝ። በአንቺም ሆነ በባለቤትሽ ምክንያት ወንድሜ ላይ አንዳች አደጋ ቢደርስ ግን አንላቀቅም። እሺ አታስፈራሪ። ልክ ነህ ኢንስፔክተር። አሁን ባለው ሁኔታ በእኛ በኩል የሚጠበቅብንን ማስረጃዎች አደራጅተን ለማጠናቀቅ በትጋት እየሰራን ነው። የተጠርጣሪውንም ሆነ የከሳሽን ቃል ተቀብለናል። የአስክሬን ምርመራ ውጤቶች የደረሱን ሲሆን ሌሎች የፎረንሲክ ምርመራ ውጤቶችን እየጠበቅን ነው። እንግዲህ እነዚህ ስራዎች እንደተጠናቀቁ በፍጥነት ወደ ቀጣይ ስራዎች እንገባለን። አትጨነቅ ተካ፣
የተፈጠረው ነገር ሁሉ የሆነው ስለምወድ ብቻ ነው። ይሄንን ልቦና ያውቃል ብዬ አስባለሁ። አሁን ግን ተረጋግቻለሁ። ከዱባይ ስትመለስ ሁሉንም ነገር በሰከነ መንፈስ እንነጋገራለን። አሁን የደወልኩልህ በእህቴ ላክልኝ መልእክት መስማማቴ ልገልጽልህ እና መልካም መንገድ ልመኝልህ ፈልጌ ነው። ሰላም ግባ። አሁን ግን ወጣ አታናግር። ሄሎ እሺ መልሼ እደውላለሁ። ዳናይት ዛሬ ከምን ጊዜውም በበለጠ እውነተኛ ስሜትሽን በእውነተኛ አንደበትሽ እንድትነግሪኝ እፈልጋለሁ። እኔ የሚገባኝ እስከ ዛሬ ድረስ ምንም አይነት ውሸት ዋሽቼ እንደማላውቅ። ከዚህ በኋላስ? አምላክ ይርዳኝ እንጂ ወደፊትም የምታውቃትን ዳናይቶኝ ለመቀጠል ነው ጥረት የማደርገው። አንድ ዋስትና እንድትሰጭኝ እፈልጋለሁ። ምችለው ከሆነ በምንም አይነት ሁኔታ ውስጥ ቢሆን ላትለይኝ ቃል ግቢልኝ። ክፉን ያርቅልን እንጂ ቢያንስ በእኔ ምክንያት እንደማንለያይ አትጠራጠር። አምንሻለሁ። እንግዲያው አፈቅርሻለሁ። ትምህርት መማሬን ምናልባት ከዚህ በኋላ ወደው ይሆናል። ዳናይት፣ ከአሁን በኋላ ዳናይት ብዬ አልጠራሽም። አዲሱን ስሜ መስማት ይችላል? እንዴታ! ዳቦ ባይቆርስም በሱ ስም ልጠራሽ ጓጉቻለሁ። እኔም በጣም ባልኩትን እኔም በቤት አይኖትን በመጨፈን ይተባበሩኛል። አሁን መግለጥ ይችላሉ። ከነዚያ ሁሉ አመታት በኋላ እጃችንን ለፖሊስ እንስጥ ያልከኝ ያለ በቂ ምክንያት አይመስለኝም።
እውነት ነው። ገንዘቡን ልስጥህ ስልህም ላስብበት ያልከው አሁንም ያለ በቂ ምክንያት አይደለም። እርግጥ ነው። ጥሩ። ከዚህ ሁሉ ሙግት በኋላ ሁሉን ነገር ትቼዋለሁ ስትል አንተም በቀላሉ ማመን የሚሆንልኝ ይመስላል? ሊከብድ ይችላል። ነገር ግን ይኸውልህ ካለማመን ማመን ሳይሻል አይቀርም። ምንም አይነት ኮሽታ እንዳያባንነኝ የሚያደርገኝ እርግጠኛነት ካንተ እስካገኝ ድረስ አሁንም ስጋቴ ነው። ይኸውልህ ደረጀ፣ የኔ እናንተን አእምሮ የምታድስ አንዲት ነፍስ ብቅ ብላለች። ይኸው ቃሌ ነው። ከቃሌ በታች ሆኜ አላሳዝነው። ይህን ካደረግኩ ያቺ ምስኪን ነፍስ ተጎሳቁላ ትሞትብኛለች። ዋጋ ባስከፈሉሽ ጊዜያት ከጎንሽ ባለመሆኔ በጣም ትልቅ ጥፋተኝነት ነው የተሰማኝ። ይቅርታ አድርጊልኝ ሳሌም። አይ ኤዱዬ፣ እኔ እኮ ለመቀየም ሩቅ ነኝ። ቢሆንም ግን ይቅርታሽ ያስፈልገኛል ሳሌም። ይቅር ብዬሻለሁ። አመሰግናለሁ ሳሌም። ከዚህ በኋላ ግን ከጎንሽ ነኝ። እሺ፣ ግን እማልወድልሽን ነገር በተመለከተ ግን ጊዜ ወስደን እንድንነጋገር ፈልጋለሁ። ጥሩ። አሁን ዋናው ያንቺ መበርታት ነው። እኔም በተመለከተ ግን ልንነጋገርባቸው የምንችላቸው ብዙ ቀናት አሉ። አንቲ ደህና ነሽ? ማሚ ቻቺዬ፣ ቻቺ ተኛች እንዴ? እናንተ ጋቢ እንኳን ብታለብሳት ተኝታለች እንዴ? ማሚ አሁን እኮ እያጠናሽ ነበር። ራታችሁን በላችሁ ታዲያ? አዎ፣ ሰርካለም የሚጣፍጥ ፓስታ ሰርታልን በልተናል። ማለት ኩሽ ማሚ ተካ ቅድም መጥቶ ነበር። እዚህ? አዎ፣ ይህንን ለእናታችሁ ስጧት ብሎ ነው። ሄሎ ሄሎ። አቤት። ይቅርታ
ይሄ ሳሌም ስልክ ነው? አዎ ነው። አንቺ ሳሌም ነሽ? ነኝ። ኦ አምላኬ፣ እንዴት እድለኛ ሰው! አይሰማኝም።